ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ። አብራችሁን ቆዩ። የኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው አሉ ጀነራል ጉሽ ገብሩ። የኤርትራ መንግስት የትግራይ ህዝብ የሚወድ ከሆነ በኃይል የያዛቸውን ግዛቶች በመልቀቅ በተግባር ያሳየም ብለዋል። የካቲት 23 ቀን 2018 ዓመተ ምህረት ቲቢኤስ ከተባለ የቴሌቪዥን ጣቢያ ቆይታ ጋር ያደረጉት የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያ ትግራይ ክልል ግዛቶችን በኃይል ይዞ ይገኛል ብለዋል። የህወሓት ከሻቢያ የፈጠረው ጽምዶ የተሰኘው ግንኙነት አምርረው የተቹት ጀነራል ጉሽ ግንኙነቱ አፍራሽ የማይረባና የትግራይ ህዝብን ለዳግም ጦርነት የሚጥድ በማለት ውድቅ አድርገውታል። ጽምዶ ሰላም አይደለም፣ ህዝብ ከህዝብ የሚያገናኝ ሳይሆን እምረት ፈጥሮ የኢትዮጵያ መንግስት ለመውጋት ያለመ እኩይ ፕሮጀክት ነው በማለትም ኮንነውታል። የትግራይ ህዝብና ሰራዊት ህወሓት ሻቢያና የፈጠሩትን ጽምዶ በጽኑ እንዲቃወሙትና እንዲታገሉት ያስገነዘቡት ጀነራሉ የኢፌዴሪ መንግስት በፕሪቶሪያ ውል መሰረት ተፈናቃዮችን በመለስና ግዛታዊ አንድነትን በማረጋገጥ ህወሓት ምክንያት እንዲያሳጣቸውን አሳስበዋል። ብርጋዴር ጀነራል ጉሽ ገብረ የሚገኙባቸውን አራት ከፍተኛ የትግራይ ኃይሎች አመራር የካቲት 11 ቀን 2018 ዓ.ም ወደ አዲስ አበባ መግባታቸውን መዘገባችን ይታወቃል። አሳምረን እናውቀዋለን። ዳግም ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሙከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ እኔ አማምነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢፌዴሪ ጠቅላይ ሚኒስትር በወቅታዊ ጉዳዮች ዙሪያ ከኢዜአ በትግርኛ ቋንቋ ቃለ ምልልስ አድርገዋል። በሰሜኑ አካባቢ ተከስቶ የነበረው ግጭት፣ ስለ ጦርነቱ መንስኤ፣ አሁን ስለ ክልሉ ያለው ውጥረት እንዲሁም የሻቢያ ጋር በተያያዙ ነጥቦችን አንስተዋል። ጠቅላይ ሚኒስትር አብይ አህመድ የሻቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ያሉት አቋም ምን ይመስላል ለሚል ለተነሳላቸው ጥያቄ የሰሜን እዝ እንደተጠቃ የተቀረው የኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና የሻቢያ ሰራዊት ያደረገው ድጋፍ የሚሞገስ ነው ብለዋል። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ እናመሰግናለን። ይህ በግልጽ የሚታወቅ ነው፣ በአደባባይም ያደረግነው ነው ብለዋል። ድጋፉን አመስግነን የፈጻሞቹን እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ፣ መልካም ተግባር ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን እዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። የመንግስት በዚያን ወቅት የውጪ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ ነበር የነበርነው። የውጪ ኃይልን መከላከል አንችልም ነበርም ሲሉ ገልጸዋል። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሃንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራት ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያለ ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናት ወደ አስመራ ልከን ነበርም ብለዋል። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽረን ጨምሮ ቤቶች አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘርፏል ብለዋል። ከዚህም ወደ መቋለ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው የነበረ ምክንያት በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበረ ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው ብለው በማለት ገልጸዋል። ለሻቢያ ያለኝ መልእክት፣ ለኤርትራ ሰራዊት ለሁሉም ያለኝ መልእክት ቀንጠብጠብ ትብል ዳዋ አትምጾ አለዋ ማለት ብቻ ነው የምፈልገውም ብለዋል። ሻቢያ ያለው ፖለቲካዊና ኢኮኖሚያዊ ቁመና ምን ይመስላል ተብሎ ለተነሳላቸው ጥያቄ የሚገርመው የሻቢያ ስርዓት በባሰ መንገድ ለልማት አያምንም፣ በስልጣን ሽግግር አያምንም፣ የልጅ ልጆቹን ሳይቀር አያምናቸውም ብለው ገልጸዋል። እንደምታውቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም ብለው ሲሉ ገልጸዋል። ሁላችንም እንደምናውቀው ሻቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎችን በኤርትራ ነበሩ፣ ዛሬ ሁሉም በሚባል ደረጃ የሉም ሲሉ አመላክተዋል። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ የላትም ሲሉ ገልጸዋል። ኤርትራዊ ሀገሩን ትቶ ወደ ስደት አምርቷል፣ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል። ኤርትራ ባዶ እየሆነች ነው ሲሉ ገልጸዋል። እነዚህ ከሀገራቸው የተሰደዱ በስደት ላይ ሰርተው እንዳይኖሩ ከእነርሱ ሰላዮች ጋር ጭምር እየላከ ማነው ጤነኛ ማነው በሽተኛ የሚለውም ለማወቅ አስቸጋሪ ስለሆነ
ስለሆነ ሰላማዊ የሆኑት ችግር ላይ እየወደቁ ነው ብሎ ገልጿል። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣው በሽተኛ አስተሳሰብ ያላቸው ሰዎች ስላሉ ነው። ማነው ጤነኛ ማነው በሽተኛ ለማለት ያስቸግራልም ብለው ገልጸዋል። በሀገራቸው እንዳይሰሩ ሰላም እንዳይሰጣቸው ነው ላይ ሆነው ሰላም እያሳጣቸው የሚገኘው ብለው ገልጸዋል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩም በውጭም መኖር ካልቻለ በጣም አስቸጋሪ ነው። ይቅር ሊባል የማይችል በደል ነው የሚመስለኝ። ይቅርታ የማይገባው ሰብአዊ በደል ነው ሲሉ ገልጸዋል። እኛ ከልምዳችን ቀረብ ብለን ለመስራት መሞከር ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው ብለው ገልጸዋል። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበደል እድል አንሰጥም። ምናልባትም ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ አምናለሁም ብለው ገልጸዋል። አብን በወሰንና በማንነት ጉዳይ ጣልቃ ገብነት አቤቱታ አቀረበ። የአማራ ብሔራዊ ንቅናቄ በሁመራ ጠለምትና ራያ አካባቢዎች ምርጫ ለማካሄድ የወጣውን ውሳኔ ላይ በቀረበ ክስ ዙሪያ በህግ ጣልቃ ገብቶ ለመከራከር ለፌዴራል ከፍተኛ ፍርድ ቤት አቤቱታ ማቅረቡን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በእነዚህ አካባቢዎች ምርጫ ለማካሄድ የተወሰነ ውሳኔ ተከትሎ ስምረት የተባለ ፓርቲ የትግራይ ፓርቲ ባቀረበው ክስ ውሳኔው ታግዶ መቆየቱ ይታወቃል። አብን በበኩሉ ጉዳዩ የህዝብን ውክልና እና የፓርቲውን የምርጫ ዝግጅት የሚነካ በመሆኑ በፍትሐ ብሔር ስነ ስርዓት ህግ ቁጥር 41 መሰረት በክርክር ውስጥ ገብቶ ለመከራከር ዛሬ የካቲት 24 ቀን 2018 ዓ.ም ጥያቄ ማቅረቡን ገልጿል። ፓርቲው አካባቢዎቹ ነዋሪዎች የበጀት ድጎማና የውክልና መብታቸው ሊከበር እንዲገባም አጽንኦት ሰጥቷል። የሰዓቱን ውጭ አጫጭር ዜናዎች ይዘናል። ከዜናዎቹ ጋር አብራችሁን ቆዩ። ሙጅታባ ካሚኒ በደህንነት ሁኔታ ላይ ይገኛሉ ተባለ። ባለፈው ቅዳሜ የተገደሉት የኢራን መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሙጃቲን ካሚኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። ሙጃታብ ቅዳሜ በፈጸመው የእስራኤል ጥቃት አሜሪካ አባታቸው፣ እንጀራ እናታቸውን፣ ሚስታቸውን፣ እህታቸውን ባል እና ሌሎች የቅርብ የቤተሰብ አባሎችን ተገለውባቸዋል። ማሂር የኢራን ዜና ወኪል እንዳለው ሙጃቲብ ካሚኒ በአሁኑ ጊዜ የተሰዉ የቤተሰብ አባላቶቻቸውን ጉዳይ በተመለከተ በማማከርና ሀገሪቱን ጠቃሚ ጉዳዮች በማከናወን ላይ ናቸው። ከ4 ቀን በፊት የሀገሪቱ ጠቅላይ መሪ ቤት እና ጽህፈት ቤታቸው ላይ በተፈጸመ ጥቃት አባታቸው ሲገደሉ ሚስታቸው ዛሃራ ሃዲያ አልዴ፣ ሴት ልጃቸው፣ የልጃቸው ባል እና የልጃቸው ልጅ በጥቃቱ ተገደሉባቸዋል። የ53 ዓመቱ ሙጃታባ አሊ ካሚኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራን መሪነትን ስልጣን ይዘው ተቀብለው በተደጋጋሚ ሲነሱ ቆይተዋል። አሜሪካና እስራኤል ጥቃት ከመክፈታቸው ከሳምንት በፊት በወጡ ዘገባዎች ይህ የጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የሀገሪቱ መሪ እንደሆነ ዋነኞቹ የሚባሉት ደግሞ አያቶላ ኻሜኒ እና ልጆቻቸው ሙጃቲብ ኻሜኒ እንደሆኑ ተነግሮ ነበረም ሲል የቢቢሲ አማርኛ አገልግሎት ዘግቧል። ኢራን በተባበሩት አረብ ኤምሬትስ ዱባይ በሚገኘው የአሜሪካ ቆንጽላ ጽህፈት ቤት ላይ የድሮን ጥቃት ፈጸመች። ጥቃቱን ተከትሎ የተነሳው እሳት በቁጥጥር ስር መዋሉን የአካባቢ ባለስልጣን አስታውቋል። ሰው ላይ የደረሰ ጉዳት እንደሌለም ገልጿል። በሌላ በኩል ደግሞ የተባበሩት አረብ ኤምሬት እየተፈጸመባት ያለውን የኢራን የሚሳይል እና የድሮን ጥቃት ለማስቆም ወታደራዊ እርምጃ ለመውሰድ እያሰበች መሆኑን ጉዳዩን የሚያውቁ ሁለት ምንጮች ገልጸዋል።